ሰላም ዩቲዩብ እንዴት ናችሁ? እንደምን አላችሁ? ፒስ ነው አሉ። ሰብስክራይብ እየሄደ ነው። አም አፕሪሺየት ኤቭሪዋን ላይክ በጣም ነው ማከብራችሁ መወዳችሁ በጣም እየሄደ ነው። ሰብስክራይብ እወዳችኋለሁ። ለኔ አንድ ሰው እይታም ቢኖር ለኔ ተጠቀማለሁ። ተስፋ ደግሞ አንቆርጥም። ከፍ ያለ ደረጃ እንደምንደርስ አልጠራጠርም። ዛሬ ደግሞ ትላንትና የገጠመኝ ላጫውታችሁ። ቪዲዮ ከሰራው በኋላ ትላንትናና ስራ ቦታ ነበር። እኔ መስራበት ቦታ ባይዘው የራሴ ስራ ቦታ ነበርና ላይክ በፖሊስ ላይ የፔፐር ጉዳይ ነው ባይዘው ያ ብሮ Thank you very much bro. Especially እዚህ ሀገር ላላችሁ ወንድሞቼ ይጠቅማችኋል ብዬ አስባለሁ። ላይክ ከዚህ በፊት በሰራው ቪዲዮም ላይ ስለ ፔፐር በጣም አውርቼው ነበርና የፔፐር ችግር እንዳለ ሳውዝ አፍሪካ የፔፐር ችግር እንዳለ ነግራችሁ ነበር። ሶ ትላንትና የገጠመኝ ላይክ ከ15 በላይ ፖሊሶች ናቸው የመጡት እኔ ጋር ወላሂ ነው የምላችሁ እየዋሻችሁ ምናምን አይደለም። በጣም በአሁኑ ሰዓት የፔፐር ችግር ስፔሻሊ ዳርባን ላላችሁ ልጆች ለበቃ ካልሲ ሳይቀር ነው የፈተሹኝ ነው የምላችሁ። እቤት ላይ የሆነ እቃ የትኛውንም እቃ እንዳታስቀምጡ። ሰው የሚያስቀምጡን እቃ ሰው አምናችሁ አንዳች ነገር ያስቀምጡ እንዳታስቀምጡ አንዳች ነገር ዋጋ ያስከፍላችኋል። እኔ ብራዘር ስለደረሰብኝ እንጂ እስከ ፖሊስ ጣቢያ የመውሰድ እንትን ነበረኝ ስላችሁ ላይ ሶስቱኝ ነበር እና ብራዘር ነው ከመንገድ እንትን የመለሰልኝ ማለት ነው። እሱም በብር ደረጃ ስላችሁ የኔ ችግር የነበረው እቃ በማስቀመጥ አይደለም በፔፐር ጉዳይ ነው። እኔ እንደነገርኳችሁም ከዚህ በፊት 7 አመት ቁጭ ብያለሁ። እስከዛሬ ኦሪጂናል ፔፐር የለኝም። ኦሪጂናል ፔፐር አላስኩም። ያ ማለት ደግሞ ዋጋ ያስከፍሉኛል። ደግሞ በዚህ በመተው ታቱ ምናምን በጣም በዚህ በጣም ትላንትና በጣም ኮምፕሌንት ተደርጋለሁ ማለት ነው። በጣም እና ታቱም ተሰሩ ልጆችም ያሰባችሁ አላም ደግሞ በሲሱ ቢሆን ባይነኝና ብዙ ልጆች ተሰራላችሁ እዚህ ሀገር አይኑ አቃለሁ እና ያ ነገር አስተካክሉ። ስፔሻሊ የፔፐር ጉዳይ በጣም ባኑ ዛት ቬሪ ኢምፖርታንት በጣም ኢምፖርታንት የሆነ ነገር ነው። የኔ የነበረው ስደር ፔፐር ላይ ኦሬዲ ላይክ ፌክ ስላችሁ ላይክ ኦሪጂናሉ አይደለም የኔ ፔፐር። ሌላ ጊዜ ላይክ 3-4 ሆኖ ይመጡና ሳያሳያችሁ ይሄዳሉ። ላይክ ምንም አይሉም። ያኔ ወርክሾፕ ውስጥ ገብቶ ቼክ የሚያደርጉት እቃ ካለ ቼክ አድርጎ ይወጣሉ እንጂ በፔፐር ዙሪያ ምንም አይሉትም ነበር እስከዛሬ ሲሰራ ማለት ነው። ትላንትና ላይክ 7 ሆኖ ነው የመጡት። እና አንዱን ብትለምኑ አንዱ አይቶም አንዱን ብትለምኑት አንዱ አይቶም ማለት ነው። ሁሉንም መለማን ስላልቻልኩኝ በቃ ዝም አልኩኝ ግራ ገብቶኝ ማለት ነው። እንዴት አላስተካከልክም እንዴት ኦሪጂናል ፔፐር የለህም በሚል ደረጃ ነው እንግዲህ ወደ ሸቤል ወስዱኝ የነበሩት። እስከዛሬ 7 አመት ቁጭ ብላ እንዴት ኦሪጂናል ፔፐር የለህም? ኦሪጂናል ፔፐር የኤምባሲ ኦንላይን ያሳያችሁ ላይን እንዳሉ ሰልፍ እንዳስኩ ምናምን ያሳያችሁ ምናምን ሶሪ One ice block? 3. Okay. My input. 150. Yeah. Why Russia? No. What? እና ወንድሞቼ ጥንቃቄ እንድታደርጉ ነው የምነግራችሁ። በፔፐር ዙሪያ ስፔሻሊ የትኛውንም ፔፐር ዴት እንዳልፍ
ላይክ ቼክ አድርጋችሁ እንደምንም ኦሪጂናል ወረቀት ለማዝ ጥረት ብታደርጉ መልካም ነው ብዬ አስባለሁ። እዚህ ሀገር ለመስራት ስፔሻሊ ለመስራት የምትፈልጉ ልጆች ለመለወጥ የምትፈልጉ ልጆች ኦሪጂናል የሆነ ነገር ቢሰሩ ያ right That's Mama Vash. okay Mom. no if OTT or Hollywood it's way Nice. nice hey Bernard Nice. yeah Gente, eu era. Eu vou esquecer de dizer a minha. እና ወንድሞቼ ጥንቃቄ አድርጉ በፔፐር ዙሪያ ላይክ የሚሰሩበት ቦታም ላይ ጽዳት ግድ ነው። በጣም ኮምፕሌን እያደረጉ ነው ማለት ነው። ሶ በጣም ነው የምፈትሹት። እቤት ውስጥ አንድ መጥፎ ዕቃ እንዳታስቀምጡ። ስፔሻሊ ደግሞ ሰው የሚያስቀምጠው ሰው ይሄንን አስቀምጥ መጣው ብሎ የሚያመጣው ዕቃ እንዳታስቀምጡ። ውስጥ ላይ ምን እንዳለ አታውቅም። ያንን ይበረብሯል። የሆነ ሮንግ ነገር ካገኙ ላይክ something ብቻ የሆነ ነገር ካገኙ በቃ አለቀለበ ይዘጋል ሾፑ። አንተ ወደ እስር ቤት ትገባታለህ። ወደ ዲፖርት ነው የምትሄደው። በቃ ዲፖርት ተደረጓል ማለት ምክንያቱም ስደተኛ ነህ። ኦሪጂናል ፔፐር የለህም። ሮንግ ነገር ከሰራ ይደም ብሮ በቃ ባንዴ ነው። ምንም እድል ቻንስ አይሰጡትም ማለት ነው። እኔ ትላንትና ብራዘር ለምኑ ጋይስ እናቴን ነው መላችሁ። እኔ እናቴን በጣም ነው የምወዳት። እየዋሽዋችሁ ምናምን እንዳይመስላችሁ። እና እንደዛ አይነት ነገር አለ ሳውዝ አፍሪካ ስቲል የፔፐር ችግር ዋጋ ያስከፈላሉ። እና ጥንቃቄ አድርጉ። የያዛችሁትን ፔፐር ጌት እንዳያልፍ 3-4 ሆኖ ሲመጡ ላይክ በብርም ቢሸውዳችሁ ላይክ ያ ፔፐር መኖር ግድ ነው። እነሱ በትንሽ ነገር እኔ ስንት ነው 15000 ብር ክፈላል። 15000 ብር ለብራዘር የጠየቁት 15000 ብር ክፈል ካልሆነ ዲፖርት እናደርጋለን። እስር ቤት ይገባታል። ያን ዲፖርት ይደረጋል። ፔፐር ከሌለ ምን ትሰራለህ? ብታስረዳ ብትለምን መስማችሁ ጥጥ ነው ብራዘር። እኔ ኦንላይን ተራይዣለሁ ቢያሳያችሁ ባዶ የኔ ኦንላይን አለ ተራይዣለሁ እስቲ አንድ አመት አልፈኛል ማለት ነው ካስኩ። እሱን እንኳን ቢያሳያችሁ ማመን የሚባል ነገር የላችሁ። በቃ ፔፐር ከሌለ ዲፖርት ይደረጋል። ፔፐር ግድ ነው። እስከዛሬ ምን እየሰራ አላስክ እንዴ? የኢትዮጵያ ኤምባሲ ብትሄድ የትኛው ነው ያንተን ችግር ሰምቶ አይ ኢትዮጵያ ውስጥ እንደዚህ ችግር አለ ኢትዮጵያ ውስጥ ገብተን መስራት አንችልም መኖር አንችልም ብላ ብታስረዳቸው አንዳች ነገር የሚሰጡት መፍትሄ የለም። ስፔሻሊ የኢትዮጵያ ኤምባሲ እዚህ ሀገር አሉት አሩ ነው ምን እንደምሰሩ አላውቅም። ስራቸው ምን እንደሆነ አታውቅም። ሶስቱም ከተማ ላይ ዳርባን፣ ፕሪቶሪያ፣ ጆርባርግ ያሉት እዚህ ሀገር ምኖሩ ኤምባሲዎች ስራቸው ምን እንደሆነ አታውቅም። ያ Yes. No, I don't know about you. My game. Yeah. እና ውድ ኢትዮጵያውያን ውድ የሀገሬ ልጆች ስፔሻሊ ጥንቃቄ አድርጉ በፔፐር ዙሪያ። የትም ስትንቀሳቀሱ ፔፐር ይዛችሁ መሆን አለባችሁ። የሚሰሩት ቦታ እንደዚህ ከተፍላል ምንም ሳታውቁ ነው የሚመጡት። እንዲ 3-7 ሆኖ መጡ። ሌላ ጊዜ 3-4 ሆኖ መጡ። ያኔ የሆነ ነገር ተሰጣለ ገዛ ላሽላል ምንም ባላየም። ትላንት ግን 7 ሆኖ መጡ። ያ ኮኔ ፔቴዋሽ ታቆወን ፔቴዋሽ አሬ ጋይ ኮን እና ውዶች ስራ ቦታ ሆኜ ነው። ቪዲዮን እስከ መጨረሻ ተከታተሉ። ባይዘው እኔ ወላሂ እኔ የሚሰራው ነገሮች ኤቭሪቲንግ ላይክ ሪያሊቲ ባኔ የደረሰ እኔ ያዩት ነገር ነው። እናቴን ነው የምላችሁ። ኤቭሪቲንግ ሪያሊቲ ሐቅን ያዘ ነገር ነው። ወላሂ ነው የምላችሁ። ገና ብዙ ነገር ምናቀው ነገር አለ። መስራት ይቻላል ጊዜ ሲኖረን። አሁን ስራ ቦታ ሆኜ ነው እንግዲህ እየሰራው ስራም ይሄ ነው። ሌላ አዲስ ነገር የለም ወይ እንደሌሎቹ ወይ የራሴ ኦፊስ ኖሮ ምናምን አይደለም። ይሄንን መናግራችሁ እንደኔ የምትበደሉት ልጆች ስላላችሁ ነው። እዚያ ጋር ስፔሻሊ ኢትዮጵያውያን በጣም ነው የምንበደለው፣ በጣም ነው የምንዘረፈው። ቋንቋ ባለመቻል በራሳችን ስንፍና ጎበዝ አለመሆናችን ዋጋ ያስከፈለን።
ስለዚህ ምንድነው ጥንቃቄ አድርጉ ወንድሞቼ ጥንቃቄ አድርጉ እኔ አንድም ኢትዮጵያውያን ሲያለክስ like ዲፖርት እንደዚህ እስር ቤት ሲንከራተት ማለት ለኔ like እንደ አንድ ኢትዮጵያዊ ደብረኛል አልፈልገው ቀድሞ መጠንቀቅ መባል ነገር አለ ያዛችሁትን ፔፐር በትክክል ዴት እንዳያልፍ በትክክል ማዝ አለባችሁ ሲመጡ like አለማፍራት በቃ እኔ ትላንትና እናቴን በቃ ፊት ለፊት ነው ሲናገረ ነበር ወኔ 7 አመት ቁጭ ብዬ ማንንም እንደዚህ አርጉኛ አቅም ነው አልኳቸው 7 አመት 8 አመት ቁጭ ብዬ እዚህ ጋር ማንንም እንደዚህ ደፍሮኝ እስከ ዛሬ ትላንትና በቃ እስከ ትላንት ማንንም ደፍሮኝ ታናሲ እስር ቤት ያለኝ ሰው ነበር እናቴን እኔ ትላንትና አይቼው ማላቆ ነገር ነው በቃ ለአንድ ሰዓት አጥን ነበር ስራ ቦታ ዘግቼ ከነሱ ጋር ሲከራከረ ነበርኩት ለአንድ ሰዓት አክል ስራዬን አበላሽቶ ነው አሉ እና እንደዛ አይነት ችግሮች አሉ እዚህ ሳውዝ አፍሪካ ጥንቃቄ አድርጉ ወንድሞቼ ስፔሻሊ የፔፐር ጉዳይ የሚሰሩትን ቦታ በጽዳት ማዝ በጣም ኢምፖርታንት ነው በጽዳት አንዳች ነገር አንድ ችግር እንዳይኖር እኔ ካኒ ቤት ፈልጉ የሚያገኙት ነገር ሳያጣቸው ነው ጽዳትን ምን በትክክል ነው የሚይዘው ላይክ የሚሰራው ስራ ፎከስ አድርጌ ስራዬ ነው ብዬ የሚሰራው ሶ ያ ነገር ዋጋ ያስከፍላችኋል ስለዚህ የሚሰሩትን ቦታ ጽድት አድርጋችሁ ማዝ የትኛውም ባለስልጣን ከየትኛው ቢሮ ቢመጡ የሚያወጡት ነገር አይኖርም ያኔ እኔ የሚያወጡት ነገር ስለሌለ ነው በፔፐር ደረጃ ያዙ ሌላ ጊዜ 3-4 ሆኖ ይመጣሉ የሆነ ነገር ይሰጣል በቃ ላሽላሉ አንድ ነገር ቢነግሩ ፔፐርን አይቶ ነው የሚመልስልኝ አይቶ ይመልሳል በቃ የትም መንገድ ላይ ቢይዙ አይቶ ይመልሳል አለቀ እቃ ቦታ ቢይዙ አይቶ ይመልሳል አለቀ ግን ትላንትና ፔፐሩ ኦሪጂናል አይደለም ብሎ ነቃ ማለት ስለዚህ ጥንቃቄ አድርጉ ወንድሞቼ መልካም ቀን ይወዳችኋለሁ አዳዲስ ነገር የምትፈልጉት ከሆነ ቤቱን ሰብስክራይብ ሼር ኮፒ ሊንክም አድርጉ ኮፒ እና ሼር አድርጉ ለማንኛውም ይመቻችሁ ይወዳችኋለሁ መልካም ቀን ባይ